ምንድነው ያልከው? ሁሉንም እውነት እንድታውቂ ያህል ነው የነገርኩሽ። ቆይ አብደሃል እንዴ? ምን እያወራህ ነው ያለኸው? ምን ነው እውነቱ ሲነቃብሽ ምን ነው ደነገጥሽ? ምንም አልደነገጥኩም። የምታወራው ወሬ ግን በጣም ነው የሚያስጠላው። ምንም የሚያስጠላ ነገር የለም። እውነታውን ብቻ ነው ያወራሁት። ተከስተ ተው ይቆጭሃል። የሚቆጨኝ ነገር የለም ብሩክ። አዎ ያንቺም ልጅ አይደለም። ይሄ የምታወራው ወሬ ነገ ላይ በጣም ይቆጭሃል። ዝም ምለውማ አንቺም ያ ጅላጅል ልጅሽን ካስተውሽ ብቻ ነው። ተከስተ አሁንስ በጣም ከአቅሜ በላይ ነው የሆንክብኝ። ድሮም የማትችይው ጋር መጋፈጥ አልነበረብሽም። እሺ ብሩክን እንዳስቆመው ነው አይደል የፈለከው? በትክክል። እሺ ና መኝታ ቤት እንሂድ፣ የማሳይህ ነገር አለ። ምንድነው? ምን የምታሳይ ነገር አለ? ይኸውልሽ የምታሳይ ነገር የለም። እኔ የምፈልገው ለብሩክ ደውይና አስቆሚ ነው የምልሽ። በሰራው ስራ በደንብ እንድትጸጸት ፈልጋለሁ። አሁን ተከተለኝ። አሁን ደግሞ ምን አባቷ ልታደርግ ፈልጋል? ይሄንን አንብብ። ምንድነው ደግሞ? ይሄንን አንብብና እኔ እናንተ ከዛ በኋላ በደንብ እንነጋገራለን። ቆይ ያንቺን የይቅርታ ደብዳቤ ሳነብ ጊዜን ማቃጠል ይመስልሻል? ተከስተ ጊዜን አታቃጥልብኝ እባክህን። ይሄንን ወረቀት አንብበው። ነገርኩሽ እኮ አላነበውም። ማለት የምትፈልጊውን በአፍሽ በይ። ይሄንን ወረቀት ካነበብከው በኋላ እኔ እናንተ እንነጋገራለን አልኩህ። ቆይ ይሄን ያህል ምን ቢሆን ይሄ ወረቀት? ሰላም እንዴት ነሽ ማዛ? እኔ በጣም ደህና ነኝ። አንቺን አታውቂኝም። ዙፋን እባላለሁ። የተከስተ ፍቅረኛ ነበርኩ። ተከስተና እኔ በፍቅር 1 ዓመት ኖረናል። በዚህ መሃል እኔና ተከስተ ፍቅረኛ ሆነን በድንገት ጸነስኩኝ። ልክ መጸነሴን ሲያውቅ ተከስተ ግን ዳግመኛ ላያየኝ ጠፋ። ፈልጌ አፈላልጌ አግኝቼ ነገርኩት። እሱ ግን ዓይንሽን ላፈር አላቅሽም ብሎ አባረረኝ። እኔ በዚህ ሰዓት ልጅ ማሳደግ የምችልበት አቅም ላይ አይደለሁም። በእርግዝና ምክንያት በጣም ስለተጎዳሁ በጣም እየታመምኩ ነው። ጤናዬም ጥሩ ስላልሆነ ይሄ ልጅ ደግሞ ከሚሞትብኝ ወደ አንቺ ይዤው መጥቻለሁ። ማዛ አንቺ በጣም ጥሩ ሰው እንደሆንሽ ሰምቻለሁ። እባክሽን ልጄን እንደ ልጅሽ አይተሽ አሳድጊልኝ። እባክሽን እባክሽን። እኔ እንኳን እዚህ ምድር ላይ ብሄድ ልጄ አንቺ አደራ ነው። በምድር የሰጠውሽን በሰማይ እቀበልሻለሁ። አደራ አደራ ልጄ። ተከስተ ብሩክ የኔ ልጅ ሳይሆን ያንተ ልጅ ነው። አንተ የካድከው ልጅህ ነው። ምን እያልሽ ነው ታዲያ ማዛ? እኮ ምን እያልሽ ነው? ምን እልሃለሁ? በቃ ይሄ ነው ጉዱ። ለምን እስከዛ ድረስ አልነገርሽኝም እኮ? ለምን? ምንድን ነበር ለውጡ ብነግርህ? አላውቅም፣ ግን በቃ ልትነግኝ ይገባ ነበር። ለማንኛውም ግን እውነቱ ይሄ ነው። እና ታዲያ በእውነት ብሩክ የኔ ልጅ ነው ማለት ነው? አዎ ብሩክ ያንተ ልጅ ነው። የወለድከው የካድከው ልጅህ ነው። እኔንም ማመን አልችልም። እውነት ነው የምነግርሽ፣ ይሄ ከአእምሮዬ በላይ ነው። እመን። ለዚህ ቆሻሻ ስራ ግን በሰማይ ትጠየቅበታለህ። በደንብ አሁን እጠየቅበታለሁ። ቅጣቱን ልገባኛል። የማረባ ቆሻሻ ሰው ነኝ። ትሰማኛለህ? ብሩክ ግን መቼም ቢሆን ያንተ ልጅ አይሆንም። የኔና የኔ ልጅ ብቻ ነው። እናቱ እኔ ነኝ። እና እኔ ሜላት ኩሽና ገብቼ እንድመጠመጥልሽ ነው የምትፈልጊው? ኩሽና መግባት እኮ መርመጥመጥ አይደለም። ዝም በይ። ይሄንን ለኔ አትነግሪኝም? እሺ ቆይ አንቺ አሞኛል እኮ ባያመኝ አልገባም አልልሽም ነበር። ታዲያ እኔ ምን አገባኝ? እኔ እኮ ብር የምከፍልሽ አንቺን አስተኝቼ ላስታምምሽ ወይም ልቀልብሽ አይደለም። እሺ ሰርተሽ እንድታበይኝ መስሎኝ። በሽጉጥ መመታቴን አውቀሽ የለ እንዴ?
ልክ ነው። እንኳን ተመታሽ። ምንም ነገር በቅንነት አትረጅም ማለት ነው? ምን ጥያቄ ያለው? ያው ለፍቅር ስትሄድል እንደዚህ ነው። የሰው ባልን ለመቀማት ስትይ ነው በጥይት የተመታሽ። ደግ አደረግሽ እንኳን መታሽ። በጥይት ተመትቼ እያየሽ ስለምን ፍቅር ስለምን ባል መቀማት ነው የምታወሪው? ምን አልሽ አንቺ? ሰሚኛለሽ? እኔ ሜላት የኔ የሆነ ነገር ሲነኩብኝ አልወድም። እሺ ሲጀመር መሞት ነበረብሽ፣ መትረፍ አልነበረብሽም። ወይ የሰው የሆነ ነገር ለምን ማንክ ያለሽ? ነገሩ ሁልጊዜ ክፋት ብቻ ነው የሚታይሽ። በጣም ጥሩ ዊንታና። ደግሞ የሰራተኛ ስምም የለሽም። ይኸውልሽ ስሚኝ፣ በጣም ርቦኛል። አሁን ተነስተሽ ምግብ ሰርተሽ እንድትሰጪኝ እፈልጋለሁ። ገባሽ? እንደውም አንድ ነገር ልንገርሽ፣ ለአንቺ ምንም አልሰራልሽም። ለሰው ክብር የሌለሽ ሰው ነሽ። ይኸውልሽ ስሚኝ እሺ፣ ይሄ የመጨረሻ ማስጠንቀቂያ ነው። አመመኝ፣ ቆረጠኝ፣ ፈለጠኝ የምትዩን ነገር አቁሚና ተነስተሽ ምግብ ሰርተሽ ክፍሌ እንድታመጪልኝ እፈልጋለሁ። ገባሽ? ቆይ እንዴት ነው ሰው ልጅ በዚህ ልክ ሰው ልጅ ላይ የሚጨክነው? ትሰማኛለህ ተከስተ? መቼም ቢሆን ብሩክን አሳልፌ ላንተ አልሰጥህም። ብሩክ ላይ በህይወቴ ልሰራው የማልችለውን ሰርችበታለሁ። ቆይ ብሩክ ያንተ ልጅ ባይሆን የኔ ልጅ ቢሆንስ እንደዚህ አይነት ነገር ማድረግ ተገቢ ነው ብለህ ታስባለህ? እባክሽ መዓዛ፣ አይምሮ ላይ የሚጮህብኝ ሳያንስብኝ አንቺ አትጩኝ። ስማኝ፣ እኔን ከበቂ በላይ ሰብረኸኛል፣ ጎድተኸኛል። ልጄን ግን ምንም ነገር እንድታደርገው አልፈቅድልህም። ከዚህ በኋላ እኔ ብሩክ ሰው አድርጎ ያስበኛል። ትሰማኛለህ? ብሩክ ለአንተ የሚገባ ልጅ አይደለም። አንተ እዚህ ምድር ላይ ብቻህን ልትኖር የሚገባ ሰው ነህ። ይቅርታ አድርግልኝ መዓዛ፣ እባክሽን ይቅርታ አድርግልኝ። አንተ የሰራኸው ጥፋት በእነዚህ ይቅርታ በሚባሉ ቃላቶች የሚሻር ይመስልሃል? አውቃለሁ፣ ለመሻር ከባድ ናቸው። ይሻላሉ ብዬ ሳይሆን የምለው ሳጣ ቢያንስ ይቅርታሽን ትሰጪኝ ነው። እባክህ ተነሳልኝ፣ እኔን እንዳነካኝ እባክሽን መዓዛ፣ ቢያንስ ለብሩክ ብለሽ ይቅርታ በይ። ቅድምም ነግሬሃለሁ፣ አንተ ሰውዬ የብሩክን ስም ድጋሚ እንዳጠራው። መዓዛ እንደዚህ አጨክኝብኝ። በዚህ ሰዓት አሁን ስትነካኝ አባ ጨጓሪ ሰውነቴ ላይ ሄደብኝ ያህል ነው የሚሰማኝ። እባክን ተነሳልኝ፣ ውጣ። አጥፍቻለሁ የሚለው ቃል እስካይገልጸው ድረስ አጥፍቻለሁ። እባክሽ መዓዛ አጨክኝብኝ። መቼም ቢሆን ይቅርታ አላደርግልህም። አሁን ግን ተነሳና ከዚህ ክፍል ውጣልኝ። መዓዛ ባለማስተዋል የሰበሰቡት እባክሽን ከንቱ ብቻ ከንቱ መሆኑ አሁን የገባህ? የከንቱ ኑሮ፣ አዎ የከንቱ ኑሮ አሁን መረረኝ። እባክሽን ይቅርታ በይ። መቼም ቢሆን ተከስተ፣ መቼም ቢሆን ለአንተ እኔ ይቅርታ አላደርግልህም። እባክሽን በቃኝ፣ እባክሽን መልሺ። ቢያንስ ወደ ድሮ ህይወታችን እንመለስ። ወደ ድሮ ህይወታችን መልሺና ያልከው? ከዚህ በኋላ እኔ እናንተን ምንም ነገር የሚያገናኘን ነገር የለም። አሁን ከዚህ ክፍል ቀጥ ብለህ ውጣልኝ። በቤትሽ ውስጥ እንደ ባል በክብር ሲሆን እንደ ባሪያ አኑሪ። ምንም አይገባህም ላንተ። ምንም እንደ ባሪያ አድርገሽ አኑሪን ትላለህ? ካንተ ባሪያ ትልቅ ክብር አለው። ቤት ሀገር ነው አባት ከልጁ ሚስት ጋር የሚማግጠው። አውቃለሁ። ያሳደግኩትን ልጅ እንደ ልጅ ባለማየት የሰራሁት ከባድ ስህተት ነው። ተከስተ፣ እኔ ልውጣልህ? አይሆንም ማዚ፣ አይሆንም። መውጣት ካለብኝ እኔ የምወጣው። ተከስተ፣ ጉዶኛል። ምንድን ነው የኔ ፍቅር? ምን ሆንክ? አትንኪኝ! አንቺ ነሽ ለዚህ ያበቃሽኝ። እንዴ ምንድን ነው የሆንከው? ምን ተፈጥሮ ነው? ቆይ ያቺ ሴጣን ምን አደረገች? ዝም በይ! ሴጣኑ አሳሳቱን አንቺ ነሽ። ህይወቴን አበላሽሽው፣ ቤቴን ያፈረሽው። እንዴ እኔ ፍቅር፣ እኔ እኮ ሜላት ነኝ። ይሄን ሜላት ነኝ። ያቺን አሮጊት መስዬ ነው እንዴ? ይኸውልሽ ከአጠገቤ ላይሽ አልፈልግም። ዞር በይልኝ። ምንድን ነው ተከስተ? ቆይ ምንድን ነው የተፈጠረው? እኔ ምንም ነገር እየገባኝ አይደለም። ዝም በይ! ያቺን ሴት በአንቺ የምትሰደብ አይደለች። ተከስተ፣ እኔ ፍቅር፣ ይሄን እስኪ ሜላት እኮ ነኝ፣ ሜላት ነኝ። ያቺን አሮጊት መስዬ ነው እንዴ? አንቺ ምናሽ? እሷ እኮ ማለት እንግዲህ ገመናዬን ሸፍና ጉዴን ጉዳ አድርጋ ተሸክማኝ የኖረች ሴት ናት። ቆይ ምንድን ነው? አልገባኝም። አሁን በአሁን መስተፋቀር አሰራችብህ እንዴ? አንቺ እኮ ነሽ ሴሰኝነትን ያሰልጠነሽኝ ቻውሬ። እኔ ምንም ነገር እየገባኝ አይደለም።
ቆይ ምን አገኘ? ምንድን ነው የተፈጠረው? ምንድን ነው የሆንከው? ንገረኝ እስኪ። ቆይ ምን ሰው ነው ሰውነቴ ከአንቺ ጋር ያቆሸሽኩት? እንዴ ደስ ብሎህ ነው? ተደስተህ? አንዳንድ ደስታዎች ጊዜያዊ ይሆኑና የዘላለም ሳቅሽን ይነጥሩሻል። አይዞህ የኔ ፍቅር፣ አሁንም ቢሆን ያንን ደስታ ልሰጥህ ዝግጁ ነኝ። በፈለክበት ሰዓት። አትግኝ ያልኩሽ እኮ እጅ ሲገላ ይላል። ምን አለሽ አሁን እንኳን እንደው ድንገት ከራሴ ጋር የምጸጸትበትን ጊዜ ብትሰጪ። እሺ ምን አለ አሁን እንኳን ይኸውልሽ እንገርሽ የምታረቅበትን ጊዜ ብትፈቅጂልኝ። የኔ ፍቅር አንተ እኮ እንደዚህ የምትሆነው ስናፍቅህ ነው። እሺ ችግር የለውም። ይኸውልሽ ከአንቺ ጋር ሳሳልፍ የነበረው ጊዜ እንደ እሳት እየለበለበኝ ነው። የእግር እሳት ሆኖብኛል። የኔ ፍቅር ቆይ ምንድን ነው የሆንከው? እያስጨነቀኝ ነው ያለኸው። እባክህን የተፈጠረውን ነገር ንገረኝ። አትግኝ አልኩሽ እኮ። እንዴ ቆይ እዚህ ቤት ውስጥ ምንድን ነው እየተፈጠረ ያለው? ምንድን ነው? ያቺ አሮጊት ምን አድርገው ነው? ቆይ ምን ብለሹ ነው? ንገሪኝ። ተከስተን ምን ብለሹ ነው? ምን አልኩት? እንዴ ምን አቅልሻለሁ? ከዚህ እኮ እንደብድ ሆኖ ነው ሄዶ ሰድቦኝ የወጣው። ቆይ ምንድን ነው? ምን ብለሹ ነው? አሁን አንቺ አይንሽን በጨው አጥበሽ እኔ ላይ ታጉረጠርጫለሽ? ዝም በይ በእናትሽ። እኔ በምንም ነገር እናንተ ህይወት ውስጥ መግባት አልፈልግም። እሺ እኛ ህይወት ውስጥ አንቺ የገባሽ ቀን እኮ ነው ነገር ሁሉ የተበለሻሸው። ቆይ አንቺ ምንድነው ፍላጎትሽ? ያንን የማይረባ ጅላጅል ልጅሽን አግብቼ እንድኖር ነው ፍላጎትሽ? ቆይ እኔ ምንም ነገር ከማያስደስተኝ ወንድ ጋር ተጋብቼ እንድኖር ነው የምትፈልጊው? ጅሏም ባለጌዋም አንቺ ነሽ። እሺ አንቺ አንድ ሐሙስ የቀረች ሴትዮ እኔን ሜላትን በጥፊ መታሽኝ። አንድ ሐሙስ የቀራትን አሮጊት ለመሆን እድሜ ሲሰጥሽ ነው። አይገርምሽም? እኔ ደግሞ እንደ አንቺ አይነት አኗኗር ከሚሰጠኝ እድሜ ባይሰጠኝ ይሻለኛል። እሺ አንድ እውነት ልንገርሽ፣ በአንቺ እድሜ እንደ አንቺ ብሆን ኖሮ ራሴን ሲጥ አድርጌ አጠፋ ነበረ። የለሽም። በዚህ እድሜሽ ባልሽ ከገዛ ከልጅሽ ሚስት ጋር እየማገጠ ነው ያለው። ታዲያ አሁንም እየኖርሽ እንደሆነ ነው የምታስቢው? አይደለም እኔ አንቺም እየኖርሽው መስሎሻል? ሲኦልን እኮ ምድር ላይ እየኖርሽው ነው። እኔማ በደንብ እየኖርኩ ነው። እንደምታየው እኮ ነው። ወጣቱም ሽማግሌውም ይደሰትብኛል። አንቺ ግን ጊዜሽ አልፎ አሁን ሳይሽ በጣም ታሳዝኝ ጀመር። የደስታ ትርጉሙ ስላልገባሽ። እኔንማ ይኸው እንደምታይኝ በጣም ደስተኛ ነኝ። ባይሆን ደስታ የራቀሽ አንቺ ነሽ። ደስታ ማለት ለአንቺ ዝሙትና ሴሰኝነት ከሆነ በጣም ተሳስተሻል። እኔ እናት እሱንም እኮ የሚገኘው ሲታደሉት ብቻ ነው። አንዱን ልንገርሽ፣ ሰውነትሽን እያረከሽ የተፈላጊነት ስሜት አይሰማሽ። ኦፍ ይኸውልሽ፣ እኔ አሁን ያንቺን ይሄ የማይረባሮች ልሰማ አይደለም የመጣሁት። እሺ ልጠይቅሽ የመጣሁት ተከስተን ምን እንዳደረግሽው ነው። እሱን ንገሪኝ። ተከስተን ማንነቱን እንዲያውቅ ነው ያደረኩት። በእናትሽ እስኪ ለእኔ ማንነቴን እንዳውቅ አድርጊኛ። ማንነትሽማ ከሰው የወረድሽ ከእንስሳ የወረድሽ ማሰብ የተሳነሽ ደካማ ፍጡር ነሽ። ይኸውልሽ አንቺ ሴትዮ ተከስተን ምን እንዳደረግሽው የማትነግሪኝ ከሆነ ከአንቺ ጋር ማወራቸው ነገሮች ብዙም ጥቅም ስለሌላቸው ቦታ ሳይሻል አይቀርም መሰለኝ። አዎ ለአንቺ ጥቅም ያለው ብልግና እንደሆነ ብቻ አውቃለሁ። ቢገባሽ ለአንቺ ወደ አይምሮሽ መመለሻ የመማሪያ ጊዜ ሰጥቼሽ ነበር። አትሳሳች። እኔማ እዛው አእምሮዬ ላይ ነኝ ያለሁት። እሺ ይሄ አእምሮዬ ተመችቶኛል። ወይዘሮ መዓዛ የሚገርም ነው። ለካም ከድንቁርና ለመንቃት ምሕረት ያስፈልጋል። አንቺ ደግሞ ከብልግናሽ ለመንቃት ያልተፈቀደልሽ እውር ድንብር ነሽ። ይኸውልሽ ሴትዮ ከአቅሜ በላይ እየሰደብሽኝ ያለሽ፣ የማይገባኝን ስም እየሰጠሽኝ ያለሽ። ስለዚህ ከአንቺ ጋር ማባከን ነው ጊዜ የለኝም። አሁን ትነግሪኛለሽ ወይስ ውጣ? ቢገባሽ በህይወትሽ ጥሩ ምክር ያገኘሽው አሁን ነበር። ጊዜሽን ለማባከን ግን ሂጂ፣ ያውልሽ በሩ ክፍት ነው። እሺ ምክርሽን ጨረሽ? አዎ ትሰሚያለሽ። አንዳንድ ምክሮች እኮ ድንጋይ ላይ ውሃ ማፍሰስ ናቸው። በጣም ጥሩ በይቸው። ያሳዝናል። ለሚስትነት አልታደልሽም። የታለ ያ ቆሻሻ ሰውዬ? ስለማን ነው የምታወራው? ያ ነፍሰ በላ አውሬ ቆሻሻ ተከስተ ነው። አላውቅም። ግን ቆይ አንተ የት ሄደህ ነበር? እኔማ ላደረገው የግድያ ሙከራ ክስ መስርቼበት ነው የመጣሁት። ምን ክስ? ሊታሰር? አዎ ተገቢውን ቅጣት በሙሉ አሁን ይቀበላል። አንቺስ ቆይ እወጣለሁ ብለሻል ነበር እንዴ? አዎ ብሩኬ፣
አሁን እወጣለሁ። እባክህ ብሩኬ አሁን እወጣለሁ። እሺ ተጨማሪ አንድ እውነት ልንገርሽ፣ ከዚህ ቤት የትም አትሄጂም። እንዴ ለምንድን ነው የትም መሄድ የማልችለው? ብሩኬ እኔ እኮ ዊንታናን ምንም ነገር አላደረኳትም አይደል? አንቺንም ትዳሬ ላይ በመማገጥሽ እከስሻለሁ። አይ ብሩኬ አታደርገውም። በጭራሽ አታደርገውም ብሩኬ። ኖ አይ አታረገውም። አድርጌዋለሁ ሜላት። ምን አጠፋው ብሩኬ? ምን አጠፋው? ምን በደልኩ? እባክህን እሺ በለኝ። ከዚህ ቤት ብቻ ልውጣ። ድጋሚ ተመልሼ ወደ ህይወት አልገባም። አንተ ብቻችን እሺ በለኝ። ከዛ ብን ብዬ እጠፋልሃለሁ። ድጋሚ አይኔን አታየውም ብሩኬ እባክህ። የመጥፊያ ጊዜሽ እኮ አልፏል። ለተጫወትሽብን ለፈጸምሽብን ክደት ሁሉ ዋጋ ትከፍያለሽ። እባክህን ብሩኬ እባክህን። እኔ ሄዳለሁ አልኩህ አይደል? እባክህ እሺ በለኝ። እሄዳለሁ እኮ። እንደ ልብሽ ከፈነጨሽብንና ጥቅምሽን ካሟላሽ በኋላ የትም አትሄጂም። የትም ንቅንቅ የለም። ግን ደግሞ አልቻልኩም። አባት አስገድዶኝ ነው እንደዚህ አይነት ህይወት ውስጥ የገባሁት። በቃሽ። ተገደሽ እንዳልሆነ ሁኔታሽ በበቂ ሁኔታ ይናገራል። ውሸታ። በእናትህ ብሩኬ በእናትህ ተለመነኝ። ይቅር በለኝ በእናትህ። ምንም ይቅርታ የማደርግልሽ ነገር የለም። ለፈጸምሽው ክደት ዋጋ ትከፍያለሽ። ብሩኬ እሺ አሁን አሳልፈኝ። እኔ ከዚህ ሄዳለሁ። ሂጂ። የትስ ብትሄጂ ከህግ ከለላ የምታመልጭ ይመስልሻል? ዞር በልልኝ። ከዚህ በላይ እኔ እዚህ ቤት አልቆይም። የት ያለ ያ ሽማግሌ? የት ነው? አላውቅም፣ ወጥቷል። ወደ የት ነው የወጣው? ፈርቶሽሽ አመለጠ ማለት ነው? ብሩክ እባክህን በቃ። ምንም የሚበቃ ነገር የለም። የእሱና የኔ ነገር በዚያ ያበቃ። እባክህ የኔ ልጅ ተረጋጋ። ተው አልኩህ እኮ ይቅር በለው በቃ። ይቅር በለው ነው ያልሽኝ? የምርሽን ነው እማዬ? አንቺ እንደዚህ እያልሽ ያለሽው የምርሽን ነው? አዎ ልጄ ከልቤ ነው። እኔ ይቅር ብዬዋለሁ። እማዬ የእውነት ይህን ከአንቺ በመስማቴ በጣም ያመኛል። እንዴት ነው ይቅር የምትይው? በቃ ይቅር መባባሉ ሳይሻል አይቀርም። ከዚህ ሁሉ በኋላ ታዲያ ይቅር መባባል? ከዚህ ሁሉ በኋላ ቆይ ይቅርታ ብታደርግለት ከህይወት የሚቀንስ ነገር አለ? አዎ እኔ እኮ በሱ ትዳሬን አጥቻለሁ። ምን እማዬ እኔ ከዚህ በኋላ ሴት ልጅ አምናለሁ? ከዚህ በኋላስ ትዳር ይዛለሁ? በቃ ፈጣሪ አልፈቀደውም። ለአንተ ደግሞ የተሻለችዋን ይሰጥሃል። ቢሆንም ግን ተክስተን እንደ አባት አምኜው ጉድ አድርጎኛል። ስለዚህ ዋጋውን ሊቀበል ይገባል። የኔ ልጅ እኔ እናትህን ትወደኛለህ አይደል? አዎ እማዬ። ይሄ ደግሞ ምን አይነት ጥያቄ ነው? እኔን ከወደድከኝ ተከስተን ይቅር በለው። እማዬ እንዴት ነው እንደዛ እያልሽኝ ያለሽው? ቆይ በምን አይነት መንገድስ ነው እኔ እሱን ይቅርታ ላደርግለት የምችለው? በቃ እኔ እናቴ ይቅርታ እንድትለው ፈልጋለሁ። ይቅር በለው በቃ ተወው። ይኸውልሽ እማዬ ይቅር ልለው ቀርቶ ፊት ለፊት ባገኘው ራሱ ገለዋለሁ። ልጄ እንደዚህ አይነት ወሬ ደግመ እንዳትል ብያለሁ። መግደል ባንተ አያምርም። አዎ ታምኜ ነበር መኖር የሚያምርብኝ፣ ግን ታምኜ ስኖር እነሱ ጉድ አደረጉኝ። አንተ መልካም ልብ ያለ ልጅ ነህ። በቃ ተዋቸው፣ እርሳቸው። እኔ ልተዋቸው አልችልም። ተጫውተውብኛል እኮ። ስብራትን እኔ እናት አውቃለሁ፣ እረዳሃለሁም። ደግሞ በይቅርታ ብዙ ነገር ይሻራል እኮ። እማዬ ምንም ነገር አልተረዳሽኝም። ብትረጂኝ ኑሮማ እንደዛ አትይኝም ነበር። እኔ ተረድቻለሁ ልጄ። እኔም እኮ በጣም ተጎድቻለሁ፣ ግን ደግሞ ለአንተ ለልጄ ምንም አይነት ቂም ማውረስ አልፈልግም። እሺ እማዬ አሁን ምንም ነገር አትበይ። ከቻልሽ ውስጤን እንዳዳምጥ ብቻ ፍቀጂልኝ። ውስጥህ የሚልህ አባትህን ግደል ከሆነ በፍጹም እንዳትሰማ። ነገርኩሽ እኮ እሱ አባቴ አይደለም። ብሩኬ አንድ ነገር ልንገርህ። እሺ ምንድን ነው? እውነቱን እንድታውቅ ፈልጋለሁ። ማለት የትኛውን እውነት ነው የማውቀው? ሁሉንም ነገር ከሆነ አውቄ ጨርሻለሁ። እሺ ስማኝ፣ ተከስተ እውነተኛ አባትህ ነው። እማዬ አሁን ተይኝ፣ የሌለ ነገር አትናገሪ። እውነቴን ነው ልጄ። አንተን ሳይ ተከስተ ትክክለኛ አባትህ ነው። ይሄ እውነት ነው በቃ። ምን? የኔ ፍቅር፣ የኔ ጌታ ምን ሆነ ነው? ቆይ ምንድን ነው የተፈጠረው ነገር? ተኛ አልኩሽ እኮ አንቺ ሴት። ቆይ ለምን አትተኝም? እኔ ምንም ነገር እየገባኝ አይደለም። ቆይ እንደዚህ አይነት ቆሻሻ ቦታ ላይ ለምንድን የተቀመጥከው? እንዴት አድርጌ ፈልጌ እንዳገኘው ብታውቅ። ከኔና ካንቺ በላይ ቆሻሻ አለ እንዴ? እኔ በጣም ይቅርታ አድርግልኝ። እኔ በጣም ንጹህ ሴት ነኝ። ምን ንጹህ ነኝ አልሽ? አዎ። ቆይ አንተም ማፍቀሬ ከአንተ ጋር አብሬ መተኛቴ ነው ቆሻሻ ያስባለኝ? ይኸውልሽ እኔም አንቺም የረከስን የቆሸሽ ርካሾች ነን። ታዲያ ምን ችግር አለው? አሁንም ቢሆን ከአንተ ጋር ልተኛና ልቆሽሽ። በእናትህ አቆሽሸኝ። ቆይ አንቺ ተይኝ ስልሽ አይገባሽም እንዴ? እንዴ ለምንድን ነው የምተውክ? አፈቅርሃለሁ እኮ።
ፍቅርን እናንቻ ናቁ። ቆይ እስቲ አስረዳኝ። ዛሬ ምንድን ነው የሆንከው? እስኪ እባክህን ንገረኝ ንገረኝ። ዛሬ የማይሆንኩት ምንድን ነው የሆንከው? በላይ ላይ ሊደረግብኝ የማልፈልገውን ነገር በሰዎች ላይ ሳደርግ ኖሬ ታዲያ ሁሉም ነገር ሲገባኝ ለካ በላይ ላይ ነው። እንዴት ማለት? ማሪ እኔ ምንም ነገር እየገባኝ አይደለም። እባክህን ግልጽ አድርገህ ንገረኝ። ቆይ ምንም ግልጽ ላድርግ? ሁሉንም ነገር። ውርደቴ? አዎ። ሞቴ? እንዴ ቆይ ምንድን ነው የሆንከው ዛሬ? የኔ ፍቅር እባክህን ንገረኝ። ምንድን ነው የሆንከው? የሆንኩትማ የማላውቀውን እውነት በጠቅላላ አወቅኩኝ። ቆይ ምንድን ነው እውነቱ? ይኸውልሽ እውነቱማ ይኸውና ብሩክ የአብራኬ ክፋይ ልጄ ነው። ምንድን ነው የምትለው አንተ? ቁርጥሽን ወቂ። ከአባትም ከልጅም ጋር ነበር ስትጋደም የነበረው። አይ በጭራሽ አላምንም። ተከስተን ይሄንን አላምንም። ተከስተ አላምንም አልኩ። አላምንም። እሺ መቼም አላምንም። አዎ ተከስተ አባትህ ነው ማለት። ቆይ ይሄ እንዴት ሊሆን ይችላል? በግንድ ነው ወይስ በግርግዳ? በሁለቱም አባትህ ነው። እማዬ እኔ ይህንን ነገር መቀበል አልችልም። እሱ የእንጀራ አባቴ እንጂ ወላጅ አባቴ ሊሆን አይችልም። አባትህ ነው የወለደህ ልጄ። አመንክም አላመንክም እኔ ግን በፍጹም እንዲፈረድብኝ አልፈልግም። ቆይ እንዴት ነው እሱ አባቴ የሚሆነው? ወልዶ ሆነ ብሩኬ። በቃ እኔን አታስጨንቀኝ። ቆይ ታዲያ እስከ ዛሬ ድረስ ለምን ደበቅሽኝ? አባቴ እንዳልሆነ ስለምን ስትነግርኝ ነው? ልጄ ይህንን ላንተ እንዴት ማስረዳት እንዳለብኝ አላውቅም። እሺ አሁን አስረጅኝ። ሁሉንም ነገር እውነቱን ካንቺ መረዳት ፈልጋለሁ። የኔ ልጅ ይህንን ነገር ስነግርህ አይምሮን እንደሚቆሽሽ አውቃለሁ፣ ግን እውነቱን ማወቅ አለብህ። ምንም ነገር ልደብቅህ አልፈልግም። ማለት የትኛውን እውነት? እኔ ለዘላለም የተታለልኩበትን እውነት። ታዲያ ዘላለሜን ስትዋሽኝ ነበር የኖርሽው ማለት ነው? አዎ ልጄ፣ ብዙ ነገር ዋሽቼሃለሁ። ለካም በማላውቃቸው ውሸታም ሰዎች ተከብቤ ነው የኖርኩት ማለት ነው። የኔ ልጅ አንዴ እውነቱን ማወቅ ጀምረሃል። ሌላም የደበቅኩህ ነገር አለ። እንዴ ከዚህም ውጪ ሌላ የምትነግረኝ እውነት አለ? ልንገርህ እባክህ ልጄ ስማኝ። እሺ በቃ አሁን ተይኝ። ውሸት ሆኖ የኖረን እውነት አሁን መስማት አልፈልግም። ልጄ እባክህ፣ ይሄ ደግሞ በጣም ላንተ አስፈላጊ ነው። ወይኔ እናንተ ለዘላለም እናትና ልጅ ሆነን እንቀጥላለን፣ ወይንም ደግሞ በዚሁ ተቆራርጠን እንቀራለን። እሺ ከዚህ የባሰ እውነት የምትይው ነገር ካለ ንገሪ። ልጄ እኔ እናት አይደለሁም። ምን? አዎ እውነቱ ይሄ ነው። እኔ እናት አይደለሁም። አይ ነገርኩ ተከስተ፣ ይሄንን አላምንም። እመኝ፣ አምነሽ እውነታውን ተቀበል። እኔም አሁን ነው የሰማሁት። ቆይ ተከስተ፣ ብሩክ እንኳን አንተ ልጅ የሷም ልጅ እንዳልሆነ ስንት ጊዜ ነው ደጋግሜ ነገርከኝ። ቆይ የሚገርምሽ ግን እውነቱን ስሰማ ብሩክ የሷ ልጅ አይደለም፣ የኔ ብቻ የኔ አብራክ ነው። እኔ ነገር አልገባኝም። ቆይ ምንድን ነው? ለአንቺ ላስረዳሽ ቀርቶ ለእኔም አልገባኝም። እንዴት ነው የማይገባ? እንዴት አይገባህም? ቆይ እንዴት ነው የወለድከው ልጅ የማታውቀው? ቆይ እንዴት? የበፊት ህይወቴ የደበኩት ማንነቴ ነው ጉዴ የሰራኝ። ለዛ ነው በትናንት ኃጢአቴ እየኖርክ ያለሁት። በህይወቴ እንደዚህ ጭንቅላት የሚያስት ነገር ሰምቼ አላውቅም። እሺ ቆይ ወዴት ልሄድ? የት ልሄድ እንዴ? አምላኬ ወይ ወይኔ ጉዴ! ጭንቅላቴ እየሳተ ነው መሰለኝ። ተከስታ ምራ እየሳተ ነው። ወይኔ አምሮዬ፣ አምላኬ ጭንቅላቴን እያጣው ነው እንዴ! እየነገርኩሽ ያለሁትማ ትንሽ የተሰጠንን አደራ ባለመወጣታችን ትልቅ ጨለማ ውስጥ እየገባ መሆኑን ነው። ምን ማለት ነው? ዛሬ ይሄን አይነት ህይወት አይኖረኝም ነበር። በቃ እሺ፣ ይኸውልህ ተከስተ በደንብ አድርገህ ስማኝ። ድጋሚ በስህተት እንደዚህ አይነት ወሬ እኔ ፊት እንዳታወራ። ዝም በለኝ እሺ፣ ዝም በለኝ። ወይኔ አምላኬ፣ ቆይ እንዴት ነው በሰከንድ ውስጥ ሁሉም ነገር እንደዚህ የሚበታተነው? ሁሉም ነገር እኮ ተበታተነብኝ። ግራ ገባኝ። ምንድን ነው የማደርገው? እኔ ግራ እየገባኝ ነው። ይኸውልሽ ያንን ባለማክበሬ ነው የልጄ ሚስት ሳማግጥ የኖርኩት። ዝም በለኝ።
ተከስተ ዝም በለኝ እሺ ይኸውልህ በሰዓት አጠገቤ እንዳትደርስ ወይ ሜላት ቁርጥሽን ወቂ እኔና አንቺ የሲኦል ተቀጮች ሳንሆን የሲኦል ካዳሚዎች ነን ዝም በለኝ ሰማኛለህ እንዳታናግረኝ እሺ መቼም እንዳታናግረኝ እኔ ግን ብሞትም ብኖርም በስተመጨረሻ ሚስቴንና ልጄን ይቅርታ ጠይቃቸዋለሁ። አዎ አረፈደብም። አሁን ይቅርታ ጠይቃቸው። ቆይ ምንድን ነው ያልሽ? አዎ ልጄ፣ እኔ ወላጅ እናት አይደለሁም። ቆይ የእውነታውን እኔ እና አንቺ የምናወራው በህልማችን ነው ወይስ በእውናችን ነው? የኔ ልጅ በእውነህ ነው። አዎ እኔ ወላጅ እናት አይደለሁም። እስቲ የሆነውን ነገር በደንብ አብራራልኝ። ምንድን ነው? ቆይ ልጄ እውነቱ ይሄ ነው። አንተ የተከስተና የዙፋን ልጅ ነህ። የኔ ልጅ አይደለህም። ዙፋን ማነች ደግሞ? ዙፋን ወላጅ እናት ናት። አንተም በር ላይ ከአንድ ደብዳቤ ጋር ጥላ ሄደችው ወላጅ እናት ነች። በቃ የአንድ ደብዳቤ ነው የኔ ዋጋ? የብጣሽ ወረቀት ዋጋ ነኝ እኔ? አይደለም፣ እኔ እናትህ ነኝ ያንተ ዋጋ። ብዙ ዋጋ ከፍዬ ያሳደግኩህ እኔ እናትህ ነኝ ዋጋ የኔ ልጅ። አንቺማ እኮ እናቴ አይደለሁም አልሽኝ። ቆይ እሺ ምን ነሽ? ከእናትህም ከአባትህም ከሁሉም በላይ ሆኜ ያሳደግኩህ እናትህ ነኝ። ይብቃሽ፣ አትዋሽኝ፣ ይብቃሽ። ያንቺን ውሸት መስማት አልፈልግም። ልጄ እኔ እውነተኛ እናት ሆኜ ማሳደጌ እውነት ነው። እሺ እኔ አሁን እውነቱና ውሸቱን መለየት ጠፍቶብኛል። በቃ እማዬ ካጠገቤ ዞር በይልኝ። እባክህ አትንኪኝ እማዬ፣ አትንኪኝ። የኔ ልጅ እባክህ ይቅር በለኝ። ይሄውልሽ ውጭልኝ ያልኩኝ ከዚህ ክፍል ውጭልኝ። እኔ እናትህ ነኝ እኮ እኔ እናትህ ነኝ ያሳደግኩህ። አዎ በውሸት ሞልተሽ ኑሮን ጨለማ አድርገሽ ያሳደግሽኝ አንቺ ነሽ። የኔ ልጅ እባክህ እንደዚህ አይደለም። እኔ እናትህ ነኝ፣ ይቅር በለኝ እባክህ ልጅ። አሁን ላንቺ የማደርግልሽ ምንም አይነት ይቅርታ የለኝም። አንድ ቃል ሳትነፍሽ ከዚህ ክፍል ውጭልኝ። ወይኔ ብሩኬ ልጄ እባክህ እንደዚህ አትሁን። እባክህ ልጄ እባክህ ተይኝ አልኩኝ። ውጭልኝ እማዬ፣ ውጭልኝ ልጄ እባክህ። በቃ ላይሽ አልፈልግም። ውጭልኝ አልኩሽ። ወይኔ ብሩክ ማዬ ምንድን ነው? እባክሽን ልጄ አንድ ነገር አድርጊ። እባክሽን ጉድ ሆንኩልሽ። አንድ ነገር አድርጊ። ምንድን ነው ማዬ? ምን ተፈጠረ? ብሩኬ ልጄ እንደ እብድ ሆነብኝ። ብሩኬ እንደ እብድ ሆነብኝ ማለት ምን ማለት ነው? ከአቅሙ በላይ ከአእምሮ በላይ የሆነ እውነት ፍርጥርጥ አድርጌ ነግሬው ነው። ወይኔ ልጄ ምን እያልሽ ነው ማዬ? እኔ ምንም እየገባኝ አይደለም። ለዘመናት የደበቅኩትን ያቅብኛል ብዬ የሸሸኩትን ከአቅሙ በላይ የሆነውን እውነት አፍረጥርጬ ነገርኩት። እማዬ አብራርተሽ ንገሪኝ እንጂ እኔ ህመሙ ነው መሰለኝ። ምንም ንግግርሽ እየገባኝ አይደለም። እናት አይደለሁም አልኩት። አልወለድኩህም፣ ከማህፀኔ አልወጣህም ብዬ አልኩት። ይሄ እኮ ለእኔም ግልጽ አይደለም። እናትህ አይደለሁም ማለት ምን ማለት ነው? እኔ እኮ እናቱ አይደለሁም። በራስነቱ በጨርቅ ተጠቅልሎ አግኝቼው ያሳደግኩት ልጄ ነው። ምንድን ነው የምትይው? አዎ እውነቱ ይሄ ነው። እባክሽን አረጋጊልኝ እባክሽን። እና ይሄንን እውነት ነው እንደዚህ እንደቀላል ነገርሽው? ምን ላድርግ? አባቱን ካልገደልኩት ሲል የተከስተ እውነተኛ ልጅ መሆኑን ነገርኩት። ምን ላድርግ? እማዬ እኔ ነገር ምንም እየገባኝ አይደለም። ግን በዚህ ሰዓት ደግሞ አንቺን ጥያቄ እየጠየኩ ከማጨናነቅሽ በቃ እሱን ሄጄ ላረጋጋው። አዎ አደራ ልጄ አደራ፣ እባክሽን አንድ ነገር አድርጊ፣ ልጄን ራሱን እንዳይጎዳብኝ። እማዬ ችግር የለውም፣ እኔ ለአንቺ ብዬ አይደለም ይሄን ነገር የማደርገው። ግን ደግሞ እሺ ምንድን ነው የሚባለው? ማለት እንዴት ነው ማረጋጋው? ምን ይባላል? እኔ እንጃ። አንቺን ከሰማሽ አንድ ነገር አድርጊ ብዬ እኮ ነው። እኔ በእንደዚህ አይነት ሁኔታ ሰው አጽናንቼ አላውቅም። ግን በቃ እሺ እማዬ እሞክራለሁ። ወይንታናዬ አንቺ አስተዋይ ልጅ ነሽ፣ ቃላቶችሽም ጠንካራ ናቸው። እባክሽን ፀጉሩን እየደባበሽ እንዲረጋጋ አድርጊው። እሺ የኔ ልጅ እባክሽን። እሺ እማዬ እሺ። አንቺ ግን ተረጋጊሽ።
ወይኔ ብሩክ። ብሩኬ ምን እያደረክ ነው? እባክሽን አሁን ብቻዬን መሆን ነው የምፈልገው። ውጭልኝ እባክህ ብሩኬ፣ ተረጋጋ እባክህ ተረጋጋ። ዊንታና፣ በዚህን ሰዓት ምንም ነገር ተናግሬ ላስቀይምሽ አልፈልግም። በቃ ብቻዬን ልሁን፣ ተይኝ። ብሩኬ መጎዳቴን እያየህ ነው አይደለ? ብዙ መናገር አልችልም። እባክህ ግን ለእኔ ስትል መረጋጋት አለብህ። የኖርኩት ኑሮ ሁሉ ውሸት መሆኑን ሰምቼ ቆይ እንዴት ነው የምረጋጋው? እባክህ በቃ። ግን ደግሞ ህይወት ይቀጥላል። ይህንንም እኮ ማወቅ አለብህ። ህይወት ይቀጥላል? ቆይ ከምን በኋላ ነው ህይወት የሚቀጥለው? ህይወት ራሱ ምንድን ነው? ህይወትማ ያው የሚኖር ነው። ይሄውልሽ አንዳንድ የመኖር ትርጉም ሲያጣብሽ መሞትን ትመኛለሽ። በዚህን ሰዓት እኔ የማስበው እሱም ብቻ ነው። ቆይ እናትህ ካታሳስብህም? እናትህ? የትኛዋ እናቴ? የትኛዋ ነች? ማነች ስሟን ያለችኝ? ነች ወይስ እናቴ ብዬ ስኖራት የነበረችው እናቴ ነች? የትኛዋ ነች እናቴ? ስላልወለደች ብቻ እናቴ አይደለችም ብለህ ነው የምታስበው? ራሷ እኮ ነች እናቴ አይደለሁም ያለችኝ። በቃ ይህ አባት ላይ እንዳጨክን የነገረች ነገር ነው። አዎ አልወለደችህም፣ ግን ደግሞ እናትህ ናት እኮ። ታዲያ ለምንድን ነው ዋሽታ ያሳደገች? ብሩኬ ቆይ ትክክለኛ እናትህን ብታገኛት እሷን ትተህ ወደ እናትህ ትሄዳለህ? እኔ ወደ ማናቸውም መሄድ አልፈልግም። እኔ የምፈልገው መኖር ማቆም፣ ማሰብ ማቆም ብቻ ነው። እንደዛ ደግሞ አይቻልማ። ግዴታ መኖር አለብህ። ምን ጥቅም አለው ቤተሰብ በሌለበት መኖር? ምን ጥቅም አለው ዘመድ በሌለበት መኖር? ምን ጥቅም አለው? ብሩኬ እኔ ካንተ ባላቅም በትም እኮ ትል ይወልዳል አይደል እንዴ? አዎ እናትህ አይደለችም፣ ግን ደግሞ አሳድጋለች። እኔ ከዚህ በኋላ እናቴ አይደለችም ስትል መስማት አልፈልግም። እስቲ አንቺ በእኔ ቦታ ብትሆኚ ምን ነበር የምታደርጊው? ምንም አላደርግም። እንደ እናት ሆና ያሳደገችኝ እናቴን ዘላለም በእኔ እንድትደሰት አድርጌ ይኖራለሁ። ቆይ ትክክለኛዋ እናቴስ ምን ታደርግልሃለች? እስከ ዛሬ ያልፈለገችህ እናት ምን ታደርጋለች? ይሄን ማሰብ ለእኔ ከባድ ነው። በቃ ብሩኬ እኔ እነዚህን ንግግሮች የምናገርህ እንድጠነክር ነው። በቃ አንተም ጠንክረህ እናትህ እንድጠነክር ማድረግ አለብህ። አሁን ምን እየተሰማኝ እንደሆነ ታውቂያለሽ? አላውቅም። ብቸኝነት፣ ማንም የሌለበት ባዶነት። ብሩኬ እናትህ አለች፣ እኔ ያለሁልህ። አይበቃም? ቆይ አንቺስ እስከ ምን ያህል ርቀት ከኔ ጋር ትሆኛለሽ? አንተ እስከፈቀድክልኝ ድረስ፣ እስከፈለግከው ድረስ። ብሩክ ልጄ! እሺ ምን አባ ፈልገህ መጣህ? ልጄ እባክህን ይቅር በለኝ። ይቅር በለኝ ነው ያልከው? አዎ ይቅር በለኝ። ባለማስተዋል ብዙ አጥፍቻለሁ። ምንም ይቅር የምልህ ነገር የለኝም ልጄ። አንተ ልብህ ንጹህና ቸር ነው። እባክህን ይቅር በለኝ ልጄ፣ እባክህን። አልልህም። ከሁሉም በላይ ያዘንኩት የአንተ ልጅ በመሆኔ ብቻ ነው። የኔ ልጅ። እኔ ደግሞ በዚህ ሰዓት የምደሰትበት አንተ የኔ ልጅ በመሆንክ ነው። እኔ አንተ ልጅ አይደለሁም። እሺ ነህ ብሩኬ፣ የኔ ልጅ ነህ። አንድ ልጄ፣ ምድር ላይ ያለህ አንድ ልጄ ነህ እኮ። ዝም በል ዝም በል እሺ። አንተ ማዚ፣ አንቺ ለእኔ አትገቢኝም። እባክሽን አንቺም ይቅርታ አድርግልኝ ልጄ። እባክህን ቀፈኝ፣ ቀፈኝ ልጄ። ቀፈኝ ነው ያልከው? አዎ የኔ ልጅ፣ አንዴ ቀፈኝ። በአይኔ ሳይ ራሱ እየቀፈፍከኝ ነው። እባክህ እባክህ ልጄ፣ ይሄ የመጨረሻ ቃሌ ሊሆን ይችላል። ትሰማኛለህ? አንተን ዳግም ባላይ ራሱ አይቆጨኝም። ተው ተው፣ እንደዚህ አትበል ልጄ። እባክህን ከቻልክ አሁን ከዚህ ቤት ውጣልኝ። አልወጣም። የምወጣው አንድ ጊዜ አቅፌክ ስሜክ ነው። እባክህን ከቻልክ አሁን ከዚህ ቤት ውጣልኝ። እሺ እወጣለሁ። አንድ ጊዜ ልብሶችን ሰብስቤ ልውጣ። ነገርኩህ እኮ ውጣልኝ። በህይወቴ ዳግመኛ ላይ አልፈልግም። እባክህ ቢያንስ ልብስና ቀይን ሰብስቤ እንደወጣ ፍቀድልኝ። አልፈልግም፣ ውጣ። በል ቶሎ ብለህ ፍጠንና ይዘህ ውጣ። ከአሁን በኋላ ልጄ እንድታስጨንቀው አልፈቅድልህም። እሺ አንቺም ይቅርታ አድርጊልኝ። ፍጠን፣ ውጣ። እሺ እሺ እሺ። ምንድን ነኝ?
የት ነውት? ማን ነኝ እኔ? ምን እያደረኩ ነው? ወይኔ ምን እያደረኩ ነው? ያደረኩት ማን ነኝ? እኔ ማን ነኝ? እኔ መኖር የሚገባኝ ሰው አይደለም። ሚስቴን ልጄን ካርኩኝ ብኖርም ጥቅም የለም። ዘመኔን ሁሉ እንደ እሳት የሚያንገበግብ ኃጢአት የሰራው ሰው ነው። አዎ እኔ መሞት ነው የሚገባኝ። ብሞት ነው የሚሻለኝ። እንዴ ምንድን ነው የተፈጠረው? ምንድን ነው? የምን ተኩስ ነው? የሽጉጥ ድምፅ ነው አይደለ? እኔ እንጃ ብሩኬ፣ እኔ እንጃ። ወይኔ ጉዴ! አባት ሞቶ ብቻ እንዳይሆን። በፍጹም እንደዛማ ሊሆን አይችልም። ታዲያ ምን እናደርጋለን? አሁን አንሄድም? ወይኔ ማሚ! አባ! አባዬ! ማሚ! አባዬ! ምን ሊሆን አባቴ? አባ! ምን ነው ብሩኬ፣ ፈለከኝ? አንድ ነገር ልነግርሽ ነበር። ምንድን ነው እሱ? ንገረኝ። እንዳንቺ አይነት መልካም ሴት ማግኘት መታደል ነው። አመሰግናለሁ ብሩኬ። እንድታመሰግኝ አይደለም። እና ምን ላድርግ? አንድ ነገር ልንገርሽ። ምንድን ነው እሱ? አፈቅርሻለሁ። የወደፊት የልጆች እናት እንድትሆኝ ነው የምፈልገው። እናቴን አያት ማድረግ እፈልጋለሁ። እኔን? እንዴት ማለቴ? እንዴት እንደዚህ ልትሰማ ቻለ ብሩኬ? ንገሪኝ። አንቺ ለእኔ ስሜት አለሽ ወይስ የለሽም? ብሩኬ፣ ይህን ለማውራት እኮ ጊዜው አይደለም። ታዲያ ለምን ጊዜው አይደለም ትይኛለሽ? እኔ እኮ አፈቅርሻለሁ። እኔም አፈቅራለሁ። ምን እየሰራችሁ ነው? ወይ የኔ ቆንጆ አስደነገጥኩሽ አይደል? እኔ ውሸቴን ነው። እንደዚህ ሳያችሁ በጣም ነው ደስ የምትሉት። እማዬ፣ አንቺ እዚህ ጋር መሆንሽን እኮ አላወኩም ነበር። አያት ልታደርገኝ እንደሆነ ሳስብ ራሴን ልስትብህ ነበር። እማዬ፣ ይሄን ሁላ እየሰማሽ ነበር? አዎ ሁሉንም ነገር ሰምቻለሁ። የኔ እናት፣ አንቺን የመሰለ እናት ስለሰጠኝ ፈጣሪን አመሰግናለሁ። ውስጥ የኔ በረከቶች በጣም ነው የምወዳት።